መተናል። አይገርም? ይገርማል። ውር ነው። ሰላም ጤና ይስጥልኝ። እንደምን አላችሁ ውድ ቻናሌ ተመልካቾች? እንግዲህ ዛሬ በአዲሱ ስሜ መጥቻለሁ ማለት ነው። ኮሜንት እንዳደረጋችሁልኝ ባለፈው ስሜን ቀይሬዋለሁ፣ ብጽዕት ቲዩብ ሆኗል ማለት ነው። እና ከዚህ በኋላ ብጽዕት በሚለው ነው የምታገኙኝ ማለት ነው። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ወደ ቻናሌ እንድትቀላቀሉ ጋብዛችኋለሁ። የደውል ምልክቷን ተጭናችሁ ነው እኔ የምለቀው ቪዲዮ ወደ እናንተ እንዲደርስ የሚረዳችሁ። ላይክ ማድረግ ደግሞ እንዳትረሱ ፕሊስ። ላይክ አድርጉ። ኤኒ ኮሜንት ካለ ደግሞ ኮሜንት ማስቀመጫው ስር ላይ አስቀምጡልኝ። እያበረታታችሁኝ ነው፣ ሰብስክራይብ እያደረጋችሁ ነው። በጣም ደስ ብሎኛል። አብረን አሪፍ ቆይታ እንደሚኖረን ተስፋ አደርጋለሁ። ወደ ዛሬ ቪዲዮ እንሂድ። ሲጀመር ትዳር ላይ አደጋ ባይኖር ኖሮ ሽማግሌ አያስፈልግም። ወንዶች ተጠንቀቁ። ስለዚህ እየሰማችሁ እያያችሁ ወንጀል ላይ የምትገቡ ሰዎች፣ ወንጀል የምትሰሩ ሰዎች ከድርጊታችሁ ተቆጠቡ። እስከ 80 ዓመት እስከ 60 ዓመትም ሊያስቀጣ ይችላል። እሷን ወደ የምታከራተኝ I like you yes please ቪዲዮ ላይክ አድርጊልኝ ያለሽ I like you ምን ልበላት? ይሄው your eyes is very beautiful ወዮ ጉርፈላ ምን ልበላት? አሞዬ እርጅኝ ከረዳሽኝ ብር ሰጥሻለሁ ብዙ ያለሽ ታይም ታካፍኛለሽ እንዴ? ምንድነው የምትለው? እንደዚህ ነገርኩህ ምን? ወይ በኢየሱስ አንተ አማራ ያማርኝ የሰርክ ነው ያለው ግን አንተ አሳብ እንድትናገር ላ ኢትዮጵያን ወክዬ ዓለም አቀፍ ዘገባዎችን እንድሰራ ወደ ኬንያ እንድሄድ ተመርጫለሁ። አሁን የምገኘው በፈረንሳይ ኤምባሲ ሲሆን የፈረንሳይ ኤምባሲ ኢንቫይት አድርጎኝ ወደ ኬንያ ሄጄ ፕሬዝዳንት ኢማኑኤል ማክሮን የሚገኙበትን ኮንግራቹሌሽን ማይ ብራዘር፣ በጣም ደስ ብሎኛል። እንኳን ደስ አለህ። እግዚአብሔር ከፊት ይቅደምልህ፣ በሞገስ ያጊጠህ፣ የመብርሃን ምልጃዋ አይለይ። ለሄድክበት ዓላማ ሁሉ ተሳክቶልህ በሰላም ወጥተህ በሰላም ተመለስ። ሁላችሁም ብሩኬን የምትወዱ ከጎኑ የሆናችሁ ደስታችሁ የሆነ ሼር ኮፒ ሊንክ እያደረጋችሁ መልካም እድልን ተመኙለት። ጉድ ላክ። ያሬድ ነጉ ሊሞሸር ነው። በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ እንግዲህ የራሱን አሻራ ማስቀመጥ የቻለና እንዲሁም ደግሞ በሀገራችን ሕዝብ ተወዳጅነትንና አክብሮትን ማግኘት የቻለው አንጋፋው ሙዚቀኛ ያሬድ ነጉ አሁን ላይ እንግዲህ ለሙሽሪት ሽማግሌ ልኮ ይሁንታን ያገኘ ሲሆን በቅርቡ ሊሞሸር እንደሆነ ነው እየተሰማ የሚገኘው። እስኪ ለያሬድ ነጉ እንኳን ደስ አለህ ብላችሁ ኮሜንት ላይ ያስቀምጡለት። መልእክት አድርሱልኝ። ያያችሁት እንግዲህ የዛሬው ቪዲዮአችን ላይ ባለው መረጃ ብሩክ ኒውስ ያለበት ሁኔታና አሁን ያለው የሰማችሁት እንኳን ደስ አለ ማለት አለብን። እንኳን ደስ አለ ወንድማችን፣ እንኳን ለዚያ በቃ በሰላም ሄደ በሰላም እንድትመለስ ምኞታችን ነው። እንዲሁም ደግሞ ታዋቂው ዘፋኝ ያሬድ ነጉ ሊሞሸር መሆኑን ሽምግልና ላይ እንግዲህ ባለው ቪዲዮ አይተናል። ብዙዎቻችሁ አይታችኋል ብዬ አስባለሁ። ሰሞኑን እየተለቀቀ ያለ ቪዲዮ ስለሆነ ብዙ ቪዲዮ አይታችኋል ብዬ አስባለሁ። ቲክቶክ ኦንላይን ላይ የምታዩ ሰዎች እንኳን ደስ ያለ፣ እንኳን ለዚያ ያበቃው። ሁሉም ሰው ወደ ትዳር ሲገባ ደስ የሚል ነገር ነው። ደስ የሚል ስሜት አለው። ብሩክ ኒውስም የሄድክበት ሁሉ አሪፍ ሆኖ እንድታገኘው ምኞታችን ነው። ቀጣይ ደግሞ ዱርሹዳና ምን ትለናለች እስቲ? ይህን መልእክት አድርሱልኝ። በመጀመሪያ ደረጃ እንደዚህ አይነት ጌሞች አገራችን ላይ እንዲከናወኑ በመደረጉ በጣም ደስተኛ ነኝ። በጣም ደስተኛ ማለት ነው። ምክንያቱም ይሄ ጌም ይሄ ስፖርት በዓለም አቀፍ ደረጃ ከእግር ኳስ፣ ከአትሌቲክስ፣ ከሌሎች ስፖርቶች ከባስኬትቦል ባላነሰ ሁኔታ ትልቅ ገቢ የሚገኝበት፣ መንግስት ትልቅ ታክስ የሚቆርጥበት፣ ስፖርቱ በጣም የሚያድግበት፣ በጣም ማለት ዓለም ላይ በጣም ከሚጠበቁ ምርጥ ጌሞች መካከል የኤምኤምኤ ጌሞች ናቸው። ለዛ በጣም በመጀመሩ እኛ ሀገር በጣም ደስ ካላቸው ሰዎች መካከል አንዷ ነኝ ማለት ነው። በጣም ደስ ብሎኛል። ከዛ ቀጥሎ ግን እዚህ ጌም ላይ ማለት ነው በጣም በቃ ካስደሰቱኝ ነገሮች መካከል አንዱ ይሄ ነው። ይሄ ልጅ ነው ማለት ይኸውልህ ሰላምን ማለት ነው የሰላም ሚኒስተር የሚሰራበት ስራ ላይ ብቻ አይደለም የምታገኘው ማለት ነው።
ትልቅ ፍቅርና ሰላም የምትማርበት ትልቁ ቦታ እንዲህ አይነት ጌሞች ላይ እንደነዚህ አይነት ልጆች የሚያሳዩትን ትህትና ነውና you are amazing bro አረ በጣም ነው የምትለየው እግዚአብሔርን እና የስፖርትን ዲሲፕሊን ማለት ነው ከስፖርቱ በላይ አሳይተናልና ለአንተ ምስጋናችን ላቅ ያለ ነው ከዛ ቀጥሎ ይሄንን ጌም የነዚህ ልጆችና የነዚህ ልጆች ጌም ያው ብዙዎቻችን ኤክስፔክት ካረግነው በላይ የሆነ ነገር ነው ያገኛችሁት ምክንያቱም እኔ ከጓደኞቼ ጋር እየተነጋገርን ነበር ማለት ነው ምንድነው ይሄ ጌም በባህሪው ሲክስ ፓክ ሰላለክ ምናምን የሆነ ጡንቺስት ምናምን ሰለሆንክ አይደለም ኖ it's all about እዚህ ጋር ያለ ነገር ነው በቃ ጌሙ እዚህ ጋር ነው የሚያልቀው እና እዚህ ስፖርት ላይ ከዚህ በኋላ ማደግ የምትፈልጉ ታዳጊ ልጆች ካላችሁ በጣም ልትሰለጥኑበት ይገባል እዚህ ጋር ነው የምታድጉበት ይሄ ጡንቻ የሚያድግበት ጌም አይደለም ማለት ነውና አንዳንድ ሰዎች ብዙ ስትገምቱ ነበር አሁን ለምሳሌ እንደ እግር ኳስ 90 ደቂቃ ሳያልቅ 90 ደቂቃ ካላለቀ የስፖርት ውጤት አይታወቅም እና የምትልበት አይደለም በሰከንድ ውስጥ በማይክሮ ሰከንድ ይሄ ጌም አልቆ ልታዩ ትችላላችሁ ሁላችሁም እንዳያችሁት ማለት ነውና ጆኒ ለሚያድጉ ልጆች ከዚህ በኋላ እዚህ ጌም ላይ መታየት ለሚፈልጉ ልጆች በጣም ትልቅ ስልጠና ትሰጣለህ ብዬ ተስፋ አረጋለሁ ካንተ ብዙ ኤክስፒሪየንስ ይወስዳሉ የማሸነፍ የመሸነፍ ምናምን ኬዝ ምናምን አይደለም በነገራችን ላይ ሁሌም ጌም ሲኖር የሚሸነፍ ሰው ሊኖር ይችላል ዛሬ ኖክአውት የሆነው ሰው ነገ ሻምፒዮን ሊሆን ይችላል አታቁም ኦኬ ለዛ ለኢትዮጵያ አዲስ ስለሆነ ብዙዎቻችን ግር የሚለን ነገር ሊፈጠር ይችላል ግን እየለመድ ነው እንሄዳለንና መንግስት በጣም ትልቅ ትኩረት ሊሰጠው ይገባል ስፖንሰር አድራጊዎች በጣም በቃ እዚህ ጌም ላይ መግባት አለባችሁ እንግዲህ የመጀመሪያው ዙሮ ነው በቃ በጣም ነው ሼክ ያደረገው ይሄ ጌም እና በጣም ደስ ብሎኛል ግን ላሳስበው የምወደው ነገር ለሱ ምንድነው ለጌጅ እኔ እንደምታውቀው ኢትዮጵያ ውስጥ በጣም ትልቁ ኢቨንት ታላቁ ሩጫ በኢትዮጵያ ነው ማለት ነው ታላቁ ሩጫ በኢትዮጵያ ላይ 70,000 60,000 አነሰ ከተባለ 50,000 ህዝብ ነው የሚሮጠው ያንን ሩጫ ትልቅ ሩጫ ደግሞ መመራው እኔ ነኝ ኦኬ እኔ ነኝ እንደ ኃይሌ ገብረስላሴ ለኔ ክፍያ መክፈል የምትችል ከሆነ አቅሙ ካለክ ዲኤም ልታደርግልኝ ትችላለክ ኔክስት ጌም ላይ ጌች አቅሙ ከቻለ ለኔ መክፈል ከቻለ ዲኤም አድርጎልኝ ከተስማማን ይሄን ጌም እኔ መመራው ይሆናል ማለት ነው ይሄንን ጌም እኔ ስመራው ደግሞ ታዩታላችሁ ጋይስ አይ ላቭ ዩ ወዳችኋለሁ የዳናዊት መክበብ የባንክ አካውንትና ንብረቷ ታግዷል። ታዋቂዋ የቴሌቪዥን ፕሮግራም አቅራቢና የሶሻል ሚዲያ ተጽዕኖ ፈጣሪ ዳናዊት መክበብን ጨምሮ በ5 ተከሳሾች ላይ ተመስርቶ የሚገኘው የአጭበርባሪነት ክስ ተከትሎ የንብረትና የባንክ ሂሳብ እገዳ መጣሉ ተሰምተዋል። እንደ ኢትዮፒሊንክ ዘገባ ዳናዊት መክበብና ሌሎች 4 ግለሰቦች የተከሰሱት ወደ ውጪ ሀገር እንልካቸዋለን በሚል ከ13 ከሳሾች እያንዳንዳቸው 437,000 ብር ተቀብለው ሳይልኩ ቀርቷል በሚል ነው። ይህንኑ የክስ ሂደት መሰረት በማድረግ የቦሌ መጀመሪያ ደረጃ ፍርድ ቤት 4ኛ ፍትሐ ብሔር ችሎት በሰጠው ትዕዛዝ የተከሳሾቹ የሚንቀሳቀሱና የማይንቀሳቀሱ ንብረቶች እንዲሁም የባንክ ሂሳብ እንዲታገድም ተደርጓል። እናንተ በዚህ ጉዳይ ላይ ምን ትላላችሁ? ሐሳብና አስተያየቶቻችሁን በኮሜንት ላይ አጋሩኝ። ለተጨማሪ አዳዲስ መረጃዎች ደግሞ ፎሎ ማድረጋችሁን እንዳዘነጉ። ይሄ ነገር እውነት ነው? ከሰው ይሄ ሁሉ ብር ተቀብለው እንደዚህ አይነት ነገር አድርገዋል? እኔ አላምንም። ወይ ለምን እንደዚህ መደረጉ ምን አስፈልገ? በጣም ከባድ ነገር ነው። ብቻ ማለት እኛ ብንሆን ብለን ብናስበውስ፣ እኔ ብሆንስ እንደዚህ የተደረኩት አይከብድም? እንደዚህ አይነት ነገር በጊዜ ሂደት እንግዲህ ምን አይነት ደረጃ እንደሚደርሱ እያጣራን የምናየው ይሆናል። ሄሉስቴ ምን ትለናለሽ? ቀጣይ ያሬ ነጉ አገባ መቼ አርፎ ያውቅናል? ማን አባቱ ይሁን ይጃጃላል። የወለዳት ልጅ ሀር ላይ ጥሎ ልቃን ምን አባቱ ይሁን የወለዳት ልጅ ሀር ላይ ጥሎ በጭቅጭቅ መስፉፍ እየቆረጠ ያለ ልጅ አገባ ይላል። መቼ አርፎ ያውቃል? ከመንፋትና አልጋ ከመዳራትና ኦኬስ ያ የጅላም ለምቦ ጫምበግ የመሰለ ሰው ምን አገባል? ተጋባ ተፋታ። እኛ አላማችን ሲፋታ ነገሩን ነው። ሲጋቡማ ውሸት ነው። ሲፋቱ ነው እውነት መሆኑ እርግጠኛ ምን ነው። ሲጋቡማ ውሸት ነው። ድራማ ነው። ድራማ ያ you look good with blue. I look for every
ከለር ስፔሻል ሬድ ከለሮች ከኔ ጋር ይደል ያ እሱም ብሎ ሙሽራ የምን ሙሽራ ነው? አንድ ቀንም ዚፑ ተዘግቶ እኮ የማያውቅ ልጅ ምን አባቱ አንድ ቀንም ዚፑ ተዘግቶ የማያውቅ ልጅ ሊሞሸር ነው ወይ? ብር አምባ ሰበረልህ። እንደገና ደግሞ እናትየው ቆን ተቆርጦ ማሬ ጋር አንድ አይነት ልብስ ለብሰው ፕላን አድርገው ያሰፉ ሰዎች ሽምግልናው ተሳካ ብሎ ይጨፍራሉ። ጋይስ ኦልሬዲ አንድ አይነት አገር ልብስ አሰፍተው የመጡ ሰዎች አሁን ማነው ስሙ ያላችሁ ያሬ ነው። ኦልሬዲ ከአንድ ሽምግልና ተሳካ ከተባለች ልጅ ጋር አንድ አይነት ሱፍ አሰፍተው ተሳካ ብሎ ይጨፍራሉ። ጂላንፎ ልቃሚ ምድረ ምናምን እንትና ተጋባ ምናምን ሲጀመር ሰው ዚፑን ዘግቶ ያውቅም። እሱ ወይ ሊሸና ሊያወጣ ይችላል ወይም ደግሞ ሊተኛ ሊያወጣ ይችላል። አሁን ላይ የልጁ መስሩፍ አለ አይደል እንዴ? ከሳ ሁላ በስንት መከራ አይደል እንዴ? ክሱን ራሱ እንዳውም ሊያ ሁላ መታባ ስታወራ አይደል እንዴ? ስረግጣት ሊያ መታ እንትን ያለችው አለ መረጃ እንደማታወራ ይላከችልኝ። ገባችሁ? ያለ ታይቶ ራቀን መስሩፍ አስገባላት። የልጁ እናት እሷ ችግሩ ስላለች እዛ እዚህ እንደ ድንግል እንደ ይላል ገጣጣ ሻፋዳ በግ የመሰለ ሰው ያ እና አገባት ትላላችሁ እንዴ? ምንድነው የሚገርመው? ይሁን ነገ ይመጡና አስረግዞ ይሄው መስሩፍ አይሰጠኝም የሚል ቶፒክ ይዞብን ይመጣል። በማል ያለው አነጋገር በጣም አስቆኛልና በጣም ነው የሚገርመው። ሸፋዳ በግግር ለየት ያለ ስድብ ነው የምትሳደበው። በእውነቱ ከሆነ ሰምቼ የማላውቀው ነገር ግን እውነት የነገረችን መረጃ እውነት ከሆነ በጣም ከባድ ነው። በእውነተኛ መረጃ ተጨብጦ የሚነገር ነገር የተላለፈ ነገር ከሆነ በጣም ከባድ ነገር ነው ማለት እዛ ጋር የልጁን ልጅ መኖሩን ሳያምን ክስ ደረጃ ያለ ህይወት ያለው ከሆነ እዛ ጋር ክስ ደረጃ ያለበት ሁኔታ ላይ ሆኖ ከሆነ በጣም ከባድ ነገር ነው። እችኛዋንስ ነገ ትቷት ሄዶ ባረገዘችበት ሰዓት ወይ በወለደችበት ሰዓት ትቷት ሄዶ እንደዚህ አይነት ነገር ቢፈጠርስ? ግን አይሮን ነው እውነት ይሁን ውሸት ገና አላረጋገጥንም። የምናየው ነው የሚሆነው። ለምን ሁሉም አይነት ሚዲያዎች ትክክለኛ ነገር ሊያቀርቡም ይችላሉ። ሄሉን እናውቃታለን። በእርግጥ ግን ያለውን መረጃ ደግሞ በሂደት ነው እያጣራን የምንሄደው። ዞሮ ቀጣይ ለቪዲዮ እስቲ ምን ይለናል? ማን ይፈሳው? እውነትም ማን ይፈሳው? ከእናንተ ከሁለታችሁ አንዳችሁ ናችሁ። እኔም አይደለሁም ትቻል እኔ በሽተኛ ነኝ ያመኛል ብዬ ስንቴ ተናገርኩ። እኔ እንኳን ትንሽ ራቅ እስክል እንደው ምን ነው ቂጣችሁን ብቋጥሩ። እሱ ግን ማለት ነው ጠዋት አይብ በዳቦ ነው የበላሁት ሲለኝ ነበር። ራሱ ነው ፈዜን የተለያየ ድምፅ እንዲያወጣ ማድረግ እችላለሁ ላሰማክ ሲለኝ ነበር። እሱ ደግሞ ማለት ነው በፈዜ ሸረሪቶችን እገላለሁ ላሳይ ሲለኝ ነበር ቅድም። በእኩል ሰዓት መፍሳትም ማግሳትም እችላለሁ አለኝ። አሁን ውሸቱን ነው እኮ ቲቸር። እንደዚህ ከቻለማ በጣም የሚደነቅ ችሎታ ነው። ይሄንማ ማሳየት አለ። አዎ ቲቸር ያሳየን። መደነቅ ያለበት ችሎታ ነው። እስቲ አሳየን። አይመቱኝም ቲቸር። አልነካም። ያመኛል እያልኩ ተሳለ አይደል? ባህላቸው ነው መሰለኝ። ስምህን ማን እንበል? ስሜ ደራሲ ጥበቡ ብርዬ እባላለሁ። ጥበቡ ብርዬ? ለምን ነው ጥበቡ ብርዬ የተባልከው? ጥበቡ ብርዬ የተባልኩበት ምክንያት 7 ብር ማግኛ መንገዶችን የሚል መጽሐፍ ጽፌያለሁ። ጽፈሃል?
ግን ገና አልታተመም። አልታተመም? ለምን ታዲያ አይታተምም? ለምን አታሳተመውም ታዲያ? ብር አጣው ማሳተም። ብር አጣው? ስለምንድን ነው የጻፍከው? ብር ማግኛ መንገዶች። ወይ አንብበው ራስህ መጽሐፉን። እሺ ብታነበው ይሻላል። እሺ ዳመት በበጉ ዋጋ ዳመት ጣራ ሲነካ አውዳመት በበጉ ቦታ አውዳመት ሳሩ ስንግተው አውዳመት ሳሩ ስንግተው አውዳመት ሳሩ። ምንድነው ደግሞ ችግር የምታወራው? እሺ ምን ላድርግ? አመት በዓል ነው፣ ፋሲካ ነው፣ ዳግመ ትንሣኤ ሁላ ላይ መጣ። ስጋ የሚባል ነገር ሳልበላ ምን አባቴ ይሻለኝ? ትጋብዘኛለህ? ምን ልጋብዝህ? እስቲ ምን ልጋብዝህ? ክትፎ ጋብዘኝ። ክትፎ ትፈልጋለህ? ና ልጋብዝህ። ወይኔ ሌላ ምግብ ብለው ኑሮ ይጋብዘኝ ነበር። እሺ ጥብስም ጋብዘኝ። ጥብስም ትፈልጋለህ? ና ጋብዝሃለሁ፣ ችግር የለውም። እኔ ያለው ጓደኛዬ። ወይኔ ጓደኛዬንም ልጥራት። እስቲ ደውላት፣ ችግር የለውም። ና ተነስ እንሂድ በቃ። ሄሎ ጓደኛዬ፣ ቶሎ በይ፣ ጓደኛችን ሊጋብዘን ነው። ክትፎ ጥብስ ነው። ፋሪስ ፒዜሪያ ሰው ያለበት ሁኔታ እንዳትጀምሩት ምግቡን። ይኸው ነግሬያችኋለሁ፣ በርጋ ነኝ። ምን ክትፎ ጥብስ? ማርያምን መጣ። ትምጣ፣ ቶሎ በይ። ደርሻለሁ። አልበላችሁማ? አድራሻ ከሳጵያን ሜዳ ጀርባ ፋሪስ ፒዜሪያል ካፌና ሬስቶራንት። አንደኛ ብታይ ይጣፍጣል። ኢራን ተይ ይቅር የሚል ቪዲዮ ውስጥ ነዳጅ ምንዳ ነው ምንዳ ነው ምንዳ ነዳጅ ምንዳ ነው ምንዳ ነው ምንዳ ኢራን ተይ ይቅር ነዳጅ መቀርቀር በልክ ይሻላል ያስተዛዝባል። ኢራን ምንዳ ነው ምንዳ ነው ምንዳ። አንዳንዴ እንደዚህ በኩርኩም መባል ጥሩ ነው። እሱ ነው የምልሻው። ጥሩ መጥፎ ኮሜንቶችን እያበረታቱ አይደለም፣ ግን ደግሞ ይሁን አንዳንዴ ተርኒንግ ፖይንቶች አሉ ማርታችን ላይና እንደዚህ አይነት ነገሮች ብዙ ነገር ገጥሞኛል። ሌላ ኢንተርቪው ላይ ስላወራሁት ይሄን ነገር መደጋገም አልፈልግም፣ ግን ለስራዬ ኦፍ ኮርስ ያስፈልጋል። ለራሴ ደስ እንዲለኝ አሁንም ኮሜንት ለሚጽፉ መጥፎ ኮሜንት ለሚጽፉ ሰዎች አይደለም፣ ለራሴም ደስ እንዲለኝ እንደዛ መቀየር አለብኝ ብዬ ስለማስብ ነው። ስንት ኪሎ ቀነሽ? በሁለት ወር ውስጥ 11 ኪሎ ቀነስኩ። ጊዜ እግዚአብሔር ፈተና ሲልክብን በጣም እንደምንቋቋሙ ሲተማመንብን ነው ብዬ ነው የማስበውና አይዞሽ ማርቲ እንትን አዝኜ ምናምን አይደለም፣ በጣም እግዚአብሔርን ስለምወደውና ስለማመሰግነው ምስጋና ነው እንጂ ሌላ እንትን አይደለም። ያው እግዚአብሔር በጣም ኦ ማይ ጋድ I'm sorry. ማርቲ እንዳለችን እንግዲህ ያለ ነው በሰው ልጅ ላይ ፈተና ያለ ነው እዚህ ምድር ላይ እስካለን ድረስ። ግን እግዚአብሔር ስለሚወደን ነው የሚፈተነን። በህይወታችን ውስጥ የምንፈተንበትን ጊዜ በሙሉ ማማረር የለብንም። ብንችል በትዕግስት እናሳልፈው። ካልቻለን ደግሞ እንለማመድ በትዕግስት ማሳለፍን። ማለት ሁላችንም ነገሮች ቀላል ሆነው ላናሳልፍ እንችላለን። በሁላችንም ህይወት ጀርባ ማንኛውም ፈተናዎች ሊያጋጥሙን ይችላሉ። ነገር ግን ትዕግስትን በዚህ በህይወት ውስጥ መለማመድ አለብን ግዴታ። ብዙ ነገሮችን ለማሳለፍ የተለያዩ አይነት ፈተናዎች ያጋጥሙናል። ሲያጋጥሙንም ደግሞ ከእግዚአብሔር ጋር ነው ማለፍ ያለብን፣ በትዕግስት ነው ማለፍ ያለብን። ህይወታችን ላይም ብዙ አይነት ፈተናዎች አልፈን የምንፈልገው ደረጃ ስንደርስ ጥሩ ደረጃ እንደርሳለን። ብዙ ፈተናዎች አልፈን እና ማርቲም የሆነ ሰሞን ላይ በጣም ኦቨር ክብደት ጨምራ ነበረ። አሁን እንደነገረችን ከሆነ በሁለት ወር ውስጥ 11 ኪሎ ቀንሻለሁ ብላለች። የማያልፍ ነገር የለም፣ ፈልጋ ያመጣችው ነገር አይደለም። ብዙ አይነት ኮሜንቶች አይቻለሁ ብላለች። ኮሜንት ያው ሁላችንም ጋር ያለ ነገር ነው። ግን
በልኩ ቢሆን ጥሩ ነው። በልኩ ቢሆን ጥሩ ነው። ለምን የሰውም ሳይኮሎጂካል ለመንካት ሲባል በልኩ ቢሆን ጥሩ ነው። ግን ያ ሰው መጥፎ አድርጎ ከጻፈም ደግሞ አይለጠፍብንም፣ ፊታችን ላይ አይለጠፍም። ጻፈም አልጻፈም እኛ የምንጎዳው ነገር የለም። በህይወታችን ውስጥ ትዕግስተኛ ከሆነ ብዙ ነገሮችን እናሳልፋለን። ብዙ ነገር ያጋጥመናል። የታወቀ ነው። እዚህ ምድር ላይ ፈተናዎችን እንድናልፍ እግዚአብሔር ይርዳን። ምድር ላይ እስካለን ድረስ ዘና ፈታ ብሎ መኖር ነው። ማያልፍ ቀን የለም፣ ማያልፍ ጊዜ የለም። ውዶችዬ እንግዲህ ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመሳሰሉ ነበረ። በነበረን ቆይታ አሪፍ ቆይታ እንደነበረን ተስፋ አደርጋለሁ። ትንሽ ድምጼ እንትን ብሏል መሰለኝ። ለኔ የሚሰማኝ አይ ዶንት ኖ፣ ለእናንተ ይሁን የሚሰማቸው አላውቅም። ትንሽ አየር ስቀየር ሌላ ቦታ ሲሄድ ፍንፍን አድርጎኛል። የሆነ ጉንፋን ሊጀምረኝ ነው መሰለኝ። ትኩሱን እያልኩኝ እንግዲህ ያጠፋለሁ። እዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ወደ ቻናል እንድትቀላቀሉ ጋብዛችኋለሁ። ቪዲዮን ከወደዳችሁት ላይክ አድርጉ። ኤኒ ኮሜንት ካለ ደግሞ እቀበላለሁ። ኮሜንት ማስቀመጫው ስራ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ። ቻው።